ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እግዚአብሔር ሰላምታ ባላችሁበት ቦታ ሁሉ ይድረሳችሁ። እንግዲህ ዛሬም በሌላ ቪዲዮ መጥቻለሁ ማለት ነው። በነገራችን ላይ ከባድ ጉንፋን የያዘን ማለት ነው። ሁላችንም ያው ትኩስ ትኩስ ነገር ብንጠቀም አልጠፋ ብሎ አስቸግሯል። እንግዲህ የሚሄድ ቀን ይሄድ ብለን ትተነዋል እላችኋለሁ። እና እኔ ደህና ነኝ እግዚአብሔር ይመስገን። ሰሞኑን እንግዲህ ቪዲዮውን አልለቀኩም። ያው ስላልተመቸኝ ነው የጠፋሁት፣ ለሌላ ነገር አይደለም። በነገራችን ላይ ቅዱስ ገብርኤልን እንደመዘክር ነግራችሁ ነበር አይደለ? ከዛን ደግሞ ፓርት ዋን ብዬ ቪዲዮ ለቅቄ ነበረ። ፓርት ቱን ደግሞ ያው ቀኑም ገና ስለሆነ ለሌላ ነገር ሳዘጋጅ እየቀረጽኩ ነው። ያው አንድ ቀን ኤዲት አደርግና እለቀዋለሁ ማለት ነው። እንግዲህ በነገራችን ላይ ቅዱስ ገብርኤል ለእኔ ወዳጄ ነው፣ መቤቴ ነው የምላቸው። ጀመረ ቅዱስ ገብርኤል ሳስብ እንባዬ ራሱ ይመጣል ማለት ነው። ግን ቅዱስ ገብርኤል እኔን እንደሰማ እናንተንም ይስማችሁ፣ በበረከቱ በረድኤቱ ይጎብኘን ሁላችንም በየቤታችን ማለት ነው። ስለዚህ እንግዲህ እሱ ቀኑ ገና ስለሆነ ለዛ ያው የማዘጋጀውን ነገር አንድ ላይ ኤዲት አድርጌ የማሳያችሁ ይሆናል ማለት ነው። ዛሬ ደግሞ ተመልሼ የመጣሁት የሆነ ቀን ላይፍ ገብቼ አወራውና ለምን ቪዲዮ አልሰራበትም ብዬ አሰብኩ ማለት ነው። እዛ ላይ በገባሁለት ማንም ሰው ስለሌለ ማለት ነው። በነገራችን ላይ እኔ የሆነ ሀሳብ አመጣሁ። ምን መሰላችሁ? አሁን ለምሳሌ እኔ ከአረብ ሀገር ገብቼ ዛሬ ደግሞ በቤቴ ዩቱብ እየሰራሁ ነው አይደለ? አሁን ለምሳሌ እኔ እየሰራሁ ነው፣ እናንተ እኔን እየደገፋችሁኝ ነው፣ ቪዲዮን እያያችሁ ነው፣ ቆንጆ ቆንጆ ኮሜንት እየጻፋችሁልኝ ነው፣ እያየው ነው፣ በሱም ደግሞ እየበረታው ነው ማለት ነው። እኔ የምለው ያው እኔ ሀሳቡ ምን መሰላችሁ? አሁን ለምሳሌ እኔ እስክለወጥ ድረስ ከምትጠብቁ ማለት ነው እናንተ የራሳችሁን ዩቱብ ቻናል ክፈቱና እየተደጋገፍን አብረን እንደግ ነው ልላችሁ የፈለግኩት ማለት ነው። ምንድን ነው እሱ? እኔም ብቻ የምታሳድጉ ምን ጥቅም አለው? እኔም እያደግኩ እናንተም እያደጋችሁ፣ እኔ ብዙ ሰዎች ሰብስክራይባችሁን እየመለስኩ ነው። ገባችሁ አይደለ? ስለዚህ እናንተ ብዙ ልጆች ሰብስክራይብ አርግታችሁኛል። ገባችሁ? ስለዚህ እኔም እንደናንተው ስደተኛ ነበርኩ አይደለ? በነገራችን ላይ ዩቲዩብን የሚከታተሉ በተለይ በብዛት ሴቶች ናቸው እና ለምን አንደጋገፍም? ብዙ ማለት ነፃ ኢንተርኔት የሚኖራችሁ ከሆነ የተመቸ ሰዓት የሚኖራችሁ ከሆነ ትርፍ ሰዓት ቢያንስ እኮ 10 ደቂቃ 20 ደቂቃ ይበቃል ዩቲዩብ ለመስራት ማለት ነው። ማታ ማታ ደግሞ እረፍት ሰዓታችሁ ኤዲት ማድረግ ትችላላችሁ። ስለዚህ ዩቲዩብ የራሳችሁን ዩቲዩብ ቻናል ክፈቱና አብረን እንስራላችኋለሁ። ገባችሁ? አሁን ለምሳሌ እኔ ዩቲዩብ ገና አሁን ነው የተንቀሳቀሰልኝ በእርግጥ ማለት ነው። እሱም ደግሞ ምስጋና ለእናንተ። እናንተ ባትኖሩ ኖሮ ማን ያይልኝ ነበረ? ይሄን ያህል ራሱ አይንቀሳቀስም ነበረ ማለት ነው። ስለዚህ እኔ ምን ያህል እንደተቸገርኩ እኔ ነኝ የማውቀው እናንተ ሳትሆኑ ማለት ነው። ማለት እኔ ቪዲዮ ለፍቼ ሰርቼ በተለይ ቤት ውስጥ የመሰራውን ነገር ደግሞ ሰዓቱን ቀንሽ ኤዲት አድርጌ ስለቀው ያ ሁሉ እይታ ሳይኖረው ስቀር በጣም ነው የሚያስጠላው። ገባችሁ? ስንት ጊዜ ልዘጋው ልቶ አስቤ እንደነበረ ነግራችኋለሁ አይደለም? ስለዚህ አሁን እዛ ሆናችሁ ማለት የሀገር ቤት ሳገቡ እንኳን እዛ ሆናችሁ የሆነ ነገር እየሰራችሁ እየተደጋገፍን አብረን እንደግ። ለምሳሌ አሁን እኔ እዛ ሆኜ ከአንዴም ሁለቴ ሶስቴ ከፍቼ ነበር፣ ግን አሰራሩ ስላልተመችኝ ነው። ገባችሁ? ለዛ ነው የተውኩት። ከዛን ወደ ሀገሬ ስገባ አዲስ ስልክ ገዛው፣ ዩቱብ የምሰራበትን ቲክቶክ ከፈትኩ፣ ዩቱብ ከፈትኩ። እንግዲህ መስራት ፈለግኩ፣ ፍላጎት አለኝ መስራት ማለት ነው። ግን ችግሩ ምንድነው? ድሮ የማውቃቸውን ጓደኞችን እንኳን እዚሁ ከመጣሁ በኋላ ስልኬ ስለማያውቁ ተጠፋፋን ማለት ነው። በዛ ምክንያት ዩቱቤም ሆነ ቲክቶኬ ማደግ አልቻለም ማለት ነው። ገባችሁ? እናንተ ደግሞ እኔ ላይ የደረሰው እናንተ ላይ እንዳይደርስ ነው። እዛ ሆናችሁ ማለት የሆነ ሀሳብ ካላችሁ የመስራት ፍላጎት ኖራችሁ ደግሞ ሀሳብ ካጣችሁ እንደዚሁ ሚዲያ ላይ ዞር ዞር ብላችሁ አንተን ሀሳብ ፈልጋችሁ ሰርታችሁ ትንሽ ትንሽ ነገርን ቢሆን እየለቀቃችሁ ሀገራችሁ ከመጣችሁ ደግሞ ጠንክራችሁ መስራት እንድትችሉ ማለት ነው። ሰው መሰብሰብ፣ ሰው መያዝ፣ ከሰው ጋር መተዋወቅ፣ ጓደኛ መያዝ ትልቅ ነገር ነው ማለት ነው። እኔ ደግሞ
በሌላውኛ ስልኬ ነበረ ከልጆች ጋር አሰገናኝ ከጓደኞች ጋር አሰገናኝ የነበረው። ግን ሀገር ቤት ከገባሁ በኋላ አዲስ ስልክም ስለቀየርኩ ስልኬንም አቁ እኔንም በቃ ተረሳሳን ማለት ነው። ገባችሁ? እኔም እነሱን ማግኘት አልቻልኩም፣ እነሱም እኔም ማግኘት አልቻሉም ማለት ነው። በዛ ምክንያት ዩቱቤ ረዥም ወራትን ወሰደ እስካሁን ድረስ ማለት ነው። አሁን ግን እግዚአብሔር ይመስገን በእናንተ ምክንያት እናንተም ድጋፋችሁን አሳይታችሁኛል። እግዚአብሔር ይስጣችሁ። አሁን ዩቱብ እየተንቀሳቀሰ ነው። ስለዚህ እዛ ሆናችሁ ጀምሩና እዚህ ከመጣችሁ ደግሞ ታጠናክሩታላችሁ። እዚህ መታችሁ አንድ ብላችሁ ከምትጀምሩ ነው። ገባችሁ? ስለዚህ ዩቱብ ክፈቱ፣ አብረን እንስራ። እነኚህ ድሮ አሁን እነዚህ ታዋቂ ሆነው ሲጀመር ሰው ሲቀየር በብዙ ነገር አይደለ እንደምታየው አይደለ? መጀመሪያ አመዳም መስሎ የመጡት እኮ አሁን ምን እየመሰሉ እንደሆነ አይታችሁታል አይደለ? ስለዚህ እነሱም እኮ ድሮ ማንም ማቃቸውም ነበር አይደለ? እኛ አሁን ማንም እንደማያውቀን እነሱንም ማንም ማቃቸውም ነበር። ስለዚህ ማለት ነው እኛም ራሳችንን አሳውቀን የተሻለ ነገር የተሻለ ቦታ ቆንጆ ቆንጆ ስራ እየሰራን እያመጣን እርስ በራሳችን ብንደጋገፍ ነው። ገባችሁ? እኔ አሁን ለምሳሌ እኔ የዛኛው ሰውዬ ለውጥ ብቻ ከማይ ለምን ራሴ ሰርቼ አልለወጥም? የኔን ለውጥ ብቻ ከምታዩ ለምን ራሳችሁን ማስከፍቱ? እናንተ ስትደግፉ እኔም ደግሞ እናንተ እንደግፋለሁ። ገባችሁ? ምክንያቱም የእናንተ ነገር ብቻ ወስጄ አልሄድም፣ እኔ ላይ የደረሰውን ስለማቅ ማለት ነው። ስለዚህ እንዴት ነው መሰላችሁ እርስ በራሳችን መደጋገፍ አለብን ነው። እናንተ እኔም ብቻ ገብታችሁ ሰብስክራይብ ብታደርጉ እኔም ብቻ ገብታችሁ ቪዲዮ የምታዩ ምን ጥቅም አለው? እናንተም ክፈቱና እኔም የእናንተም በዛ እናንተ ለእኔ የምታደርጉልኝ እኔም ለእናንተ ላድርግ ነው። ገባችሁ? ስለዚህ የብቻ ለውጥ ምን ያደርጋል? ምክንያቱም እኔ መቤቴ ምስክሬ ነው። በጣም ነበር በቃ በጣም ነው የደበረኝ ልተውላ ማለት ነው። በተለይ የሆነ ጊዜ ላይ ከልጄ ጋር ነበር ተሰራ የነበረው። እሱም መስራት ማለት እስቲ ምን ያህል ታየ፣ እስቲ ምን አሉ፣ ምን አስተያየት ሰጡሽ ብሎ ሲጠይቀኝ ነበርና ያን ጊዜ ምንም አስተያየት ስለሌለ በቃ የምለው ነገር ጠፍቶኝ እሱም መስራቱ ላይ ደበረው ማለት ነው። በዛ ምክንያት ቀረ ማለት ነው። እሱም ከኔ ጋር አልሰራም። እስቲ አሁን ወደፊት እሺ ብሎ ከኔ ጋር የሚሰራ ከሆነ ጠይቀውና ቆንጆ ቆንጆ ቪዲዮ እየሰራን ወደ እናንተ እናመጣለን ማለት ነው። እኔ ያው ይቅር ብሎ ነው በብዛት የማሳየው። በነገራችን በትንሹ ነው እያሳየው ያለሁት። በቀን በቀን የምሰራውን ነገር በሰራ ኖሮ በቀን በቀን ነበረ ቪዲዮ የምለቀው ማለት ነው። ያ በቀን በቀኑ ስላልተመቸኝ ነው። ገባችሁ? አንዳንድ ነገሮች ወደ ቪዲዮ የማይወጡ አሉ። አንዳንድ ነገሮች ደግሞ ታስወጣላችሁ። እኔ ሁሌ በቤት ውስጥ ነው የማሳልፈው። ምንም አዲስ ነገር ይዤ አልመጣም። ያ ነገሩ ነው ያዘኝ። ለምሳሌ ዛሬ ሙሉ ነገር ባሳያችሁ ነገም ያንኑ ነው ተመልሼ የምሰራው። ሌላ የምቀይረው ነገር የለም። ለዛ ነው በትንሽ በትንሹ ለእናንተ እያሳየው ያለሁት ማለት ነው እንጂ ያው ከቤት ውጪ የሆነ ቦታ ሄዳችሁ ቆንጆ ቆንጆ ቪዲዮ እየሰራችሁ መልቀቅ ትችላላችሁ። ግን እኔ እንደዛ ስላልተመቸኝ እንደዛ ማድረግ አልችልም በነገራችን ላይ ማለት ነው። ምክንያቱም በቃ እውነት መናገር ይሻላል አይደል? እንደዛ ማድረጋችን እንደዚህ መዝናኛ ቦታ ሄዶ የሆነ ድግስ ላይ ቀርቦ ምናምን እንደዛ ነገር ማድረግ አልችልም። እኔ ከሰው ጋር ድግስ እጠራለሁ ሄዳለሁ፣ ግን የሰው ድግስ መቅረጽ አልችልም። እንዴት? ይሄ ምንድነው? ይሄ ማህበራዊ ህይወት ስትኖሩ ስልካችሁን ብድግ አድርጋችሁ የማንንም ቤት የማንንም ድግስ መቅረጽ አትችሉም ማለት ነው። ማለት ያስፈራል። በቃ ይሉንታም ነገር አለ አይደለ? ከእናንተ ጋር ተመሳሳይ የሚሰራ ሰው ቢኖር ኑሮ ችግር የለውም። ገባችሁ? ስለ ዩቱብ ሲጀመር እዚህ እኔ ጋር የሚያውቅ ሰው ራሱ የለም። በቃ ግን ሁሉም ታች ስልክ ነው ይዘው ያሉት ማለት ነው። እነሱ ቲክቶክ ነው ማየት ነው የራሳቸውን ራሱ ቻናል እንትን ቲክቶክ የላችሁም፣ የሰው ነው ዝም ብሎ የሚያዩት ማለት ነው። ስለዚህ ብድግ አድርጋችሁ የማንን ድግስ ላይ የማንም ነገር ቀርጻችሁ መልቀቅ አይቻልም ማለት ነው። ይሉንታም አለ ብቻ በቃ ያስፈራል ነው። እንደዛ ማድረግ አይችልም። ግን በቤቴ ውስጥ የማደርገውን ነገር ወደ እናንተ እያመጣሁ ሼር ማድረግ እችላለሁ ማለት ነው። ስለዚህ እኔ ልላችሁ የፈለኩት ዩቱብ ክፈቱ፣ አብረን እንደግ ነው የምላችሁ እኔ ማለት ነው።